አንጋፋው የአዲስ አበባ ዩኒቨርሲቲ 75ኛ ዓመት ያከበረ ነው የሚገኘው 75 ዓመት በጣም ትልቅ ማይልስቶን የሚባል ነው ብዙ ለሀገር ያበረከቱ ሰዎችን ያፈራ ተቋም ነው ይሄንን ይሄንን በክብረ በዓሉን ምክንያት በማድረግ ለእንግዲህ ለረዘም ላሉ ጊዜያቶች በርከት ያሉ ፕሮግራሞች እየተዘጋጁ ነው የተለያዩ መሰናዶዎች አሉ ከተለያዩ አካባቢዎች የሚመጡ የሚጋበዙ እንግዶችን ያየን ነው በዓለም ዙሪያ ሁሉ ለኢትዮጵያ ስነ ጽሁፍም እንዲሁ የራሳቸውን አበርክቶ ያበረከቱ ሁሉ እየመጡ እየተገኙበት ነው የሚገኘው ስለዚህ በርከት ያሉ ፕሮግራሞች አሉ አንደኛውን እናነሳለን አሁን ላይ እንግዲህ በአዲስ አበባ ዩኒቨርሲቲ የአልሙናይ የቀድሞ ተማሪዎች ደግሞ የሚሰሯቸውና እነሱ ደግሞ እነሱ የሚገናኙባቸው የሚሰባሰቡባቸው መሰናዶዎች አሉ አንደኛው የቤተሰብ ቀን ነው ዛሬ አክብረዋል እሱን የተመለከተን ጉዳይ በእንግዳም በጉዳይም ደግሞ እንመለከታለን ማለት ነው እንዲሁ አልተመለስንም እኔና መቲ ስንመለስ እንግዳ ይዘን መተናል እንግዳችን ዶክተር መሳይ ገብረ ማርያም ናቸው አዲስ አበባ ዩኒቨርሲቲ የአልሙናይ ጽህፈት ቤት ዳይሬክተር ናቸው እንኳን ደህና መጡ እንኳን ደህና ቆያችሁኝ እንኳን አደረሳችሁ ማለት ምን ነው እንኳን አደረሳችሁ እንኳን አደረሰን እንኳን አብሮ አደረሰን አመሰግናለሁ ዛሬ በጣም ጥሩ ቀን ነበረ የቤተሰብ ቀን አከበራችሁ እርሶ ደግሞ ከዛ ዩኒቨርሲቲ ጋርና የእርሶ ቤተሰብ በጣም የተለየ ነገር እንዳለው ሰማን ቀናችሁ እንዴት ነበር ከሱ መጀመር እንችላለን ቀናችን በጣም ጥሩ ነበር ለሊታችንም አልነጋ ብሎን በጣም ጓግተን ነበር እና በጣም ትልቅ ቀን ነበር በጣም ብዙ የቀድሞ ምሩቃን የተገኙበት የመጀመሪያው የጧቱ ኢቨንት የነበረው በራስ መኮንን ሆል አዲስ አበባ ዩኒቨርሲቲ በዋናው ግቢ በሚገኘው በአገሪቱ ወይም የአዲስ አበባ ዩኒቨርሲቲ ውጤት የነበሩ ትላልቅ ምንላቸው ሰዎች የታደሙበት ወይም ደግሞ ከተለያየ ወክስ ኦፍ ላይፍ የመጡ ሰዎች ያሉበት ትልቅ ኢቨንት በዋናው ራስ መኮንን ሆል ውስጥ ተካሂዶ ነበር በጣም ብዙ ሰዎች የድሮ የተማሪነት ጊዜያቸውን ያነሱ ትዝታቸውን ያካፈሉበት ወደ ኋላ 50 አመት 45 አመት ወደ ኋላ የወሰዱን በአዲስ አበባ ዩኒቨርሲቲ 30ኛውን አመት ሲያከብር የዛንዴ የነበሩ በተለያየ አበርክቶ የነበራቸውም ሰዎች በህይወት ቆይተው የታደሙበት በጣም ታሪካዊ ቀን ነበር ከፍተኛ ትምህርት ተቋም ሲባል እንግዲህ ብዙ ትዝታዎችን ብዙ ጓደኛ የሚፈጠርበት ነው ቤተሰብ የሚመሰረትበት ነው ዕውቀት የሚሸመትበት ነውና እንደው ዶክተር መሳይ እዚሁ ላይ እናቁምና እርሶንና ቤተሰቡን የተመለከተ አንድ ጉዳይ አለ ባልደረባችን አምዶርቅ ሽባባው ያዘጋጀው ነው እሱን አብረን እንተከታተልና ደግሞ በሌሎች ጉዳዮቻችን እንቀጥላለን በጣም ጥሩ አመሰግናለሁ አምደ ይቀጥላል የምንገኘው አዲስ አበባ ዩኒቨርሲቲ 6 ኪሎ ካምፓስ በተለምዶ ዋናው ግቢ ተብሎ በሚጠራው ነው 75ኛ ዓመቱን እያከበረ ይገኛል ዛሬ አልሙናዊ የቤተሰብ ቀን ብሎ በሰየመው ቀን ነው የምንገኘው ይህ ቀን ማህበረሰቡ የዩኒቨርሲቲው ማህበረሰብ ቤተሰባዊነቱን እያሳየ እየተገናኘ የሚያሳልፍበት ቀን ሆኖ ተሰይሟል የቤተሰብ ቀን በግቢው ውስጥ ምን ይመስላል እያል እንጠይቃለን ከአልሙናይ ዳይሬክተሩ ጋር ቆይታ አድርገን ከቤተሰቡ ጋርም ትንሽ ጨዋታ አድርገን እንመለሳለን ወደ እርሶ ቤተሰብ ነው የምንጓዘው እንዴት እያከበሩ ይገኛሉ ግቢው ገብተው ልጆቹንም ያየው ነበር በጣም ደስ ትላላችሁ በግቢው ውስጥ እንሸራሸሩ እዚህ የኢትዮጵያ ጥናትና ምርምር አካባቢ ነው የተገናኘ ነውና በግቢው ላይ ልጆቹም ያዩ ነው ይህ ትልቁ የእውቀቱ ማዕከል ነው አዲስ አበባ ዩኒቨርሲቲና ልጆቹም ይህንን በማየታቸው አዲስ ስሜት አዲስ የእውቀት ገቢር እንዲይዙም ያደርጋልና ቤተሰቡ እዚህ ሲመጣም እንዲሁ በአየሩ ተቀብሎ ብቻ መመለስ አይደለምና አካባቢውን ማየታቸው ቤተሰቡ እዚህ ተገናኝቶ ጨዋታ ማድረጉ ምን ስሜት ይሰጣል የርሶስ ቤተሰብ ምን ስሜት ገብይቷል በግቢው እንደዚህ አይነት ጨዋታ እንደዚህ አይነት ሽርሽር ማድረጉ ዩኒቨርሲቲ ያው የቤተሰብ ቀን እንዳለ ሆኖ ለኛ ባለውለታችን ነው እኔና ባለቤቴም የዛሬ 20 አመት የተገናኘ ነው ተማሪዎች ሆነን እዚሁ ግቢ ነው አሁን በ20 አመት ቆይታ በትዳር 15 አመት 3 ልጆች አፍርተናል ወይም የጓደኞቻችን ልጆችም እንደምታዩት አብረው ናቸው እዚህ አምጥተን ከታሪክ ጋር የማገናኘት ስራ ነው እየሰራን ያለነው እና ነገን ደግሞ ዩኒቨርሲቲያችን መድረስ ወደሚያስብበት ተማሪም ስለሆኑ ገና አስፓየር እንዲያደርጉ ነገ የተሻለ ነገር እንዲያልሙም ምክንያት ይሆናቸዋል ከሚል እንደውም ፎቶ ሲነሱ ነበር ፊውቸር ኤዩ ስቱደንትስ ሚል እንደ ሎጎ አይነት ይዘው ተነስተው ነበር ፎቶምና ይሄን ሁሉ እናደርግበት ምክንያት ጥሩ ነገር እንዲያልሙ
ቤተሰቦቻችን የተገናኙ የሚሉትንም ቦታ እንዲያውቁ እድል እየፈጠርንላቸው ነውና በጥሩ ሁኔታ እያከበርን ያለ ነው። የባለቤቶን ስሜትም እንቀበል እስኪ። እሺ። የአዲስ አበባ ዩኒቨርሲቲ የ75ኛ ዓመት እንኳን አደረሳችሁ ማለት እፈልጋለሁ። በዚህ አጋጣሚ 6 ኪሎ ወይም አዲስ አበባ ዩኒቨርሲቲ ባለውለታችን ነው። እኛ እዚሁ ዩኒቨርሲቲ ውስጥ የመመረቂያ አመታችን የምንመረቅ አመት ነው የተገናኘ ነው። በጣም ደስ ብሎኛል። ተመልሰን ልጆች አፍርተን እዚህ በመገናኘታችን ደግሞ በድጋሚ ለልጆቻችንም ትዝታችንን እንድናካፍል ስለሆነም በጣም ደስ ብሎኛል። ድርብ ድል ነው ልጆቻችሁን ማግኘታችሁ። በድርብ ፒኤችዲ ድርብ ማስተርስ ነውና እስኪ እሱ ደግሞ ያጫውቱኝ። በአካዳሚክ ከመጨረሱ በኋላ ሌላ ደግሞ ትልቅ የህይወት ምዕራፍ የጀመሩበትን ከዚህ መሆኑ ከዩኒቨርሲቲ ጋር የተሳሰረ ህይወት መሆኑ ምን አይነት ህይወት አለው ውስጥ? በጣም ደስ ይላል። ምንም ጥያቄ የለውም። አብረን ከተማሪነት ጀምሮ ፍሬ አፍርተን ደግሞ እዚህ በድጋሚ ልጆቻችንን ይዘን መምጣታችን በጣም ትልቅ ነገር ነው። 75ኛ አመቱን ደግሞ ዩኒቨርሲቲያችን እያከበረ ጋብዞን እዚህ ስለመጣም በጣም ደስተኛ ነን። ደስ ብሎኛል። በአዲስ አበባ ዩኒቨርሲቲ አኒቨርሰሪ መገናኘታችን እንኳን አደረሰን። እንኳን በዚህ ኢቨንት ሁላችንም በፋሚሊ ተገናኝተን እናትና አባት እዚህ የተማሩ መጥተው እኛንም እየተማሩበትንና ዶርማቸው ምናምን በማሳየታቸው እኛ እውቀት አግኝተናል እና እነሱን በምን እንዳለፉ በትምህርት ጊዜያቸው አይተናል። እናትና አባቱም የሱ ሚርጊሳና መነን አሰግድ መነን ማለት የሱ እናት የሷ ጓደኛ ዶርም ሜት ነበረች። ከዛም አልፎ በጋብቻችን ወቅት ሚዜም ነበረች። መተው አሁን ነው የሄዱት። ልጆቹ ደግሞ ከኛው ጋር ጓደኝነቱ ቤተሰብ ፈጥሮ ቤተሰብ ብቻም ሳይሆን ዛሬ እኛው ጋር ሊያድሩ ይሄን አስታከው መተው ነው እዚህ የምታያቸው 3 ልጆች። እዛ ጋ ናኦል አለ፣ እዚህ ጋ ኖኤል አለ፣ እዛ ጋ ኬኦል አለ፣ እዚህ ጋ ሳሙኤል፣ ኢሲያናና ሀኒስ አብረን 6 ወንድ ልጆች ያው ያፈራ ነው። በጓደኝነት የተጀመረው ቤተሰብ ሆኖ ዛሬ ላይ ደግሞ አብረን ተሰብስበን እያከበርን ያለ ነው። እግዚአብሔር ይስጥልኝ። እናመሰግናለን። በጣም ደስ ይላል። እነሱ ብቻ አይደሉም ደግሞ የዛ የቤተሰብ መመስረቱ አካል የሆኑት ሌሎችም ከነሱ ጋር ተማሪ የነበሩ ቤተሰብ አፍርተዋል። ትውልድ እየተገነባ ነው በዚህ መሀል። ምክንያቱም ከዩኒቨርሲቲ የሚቀዳው እውቀት ብቻ አይደለም፣ ስለ ምግባርም ይቀዳል። ስለዚህ ቤተሰባዊነትንም እየተማሩ ነው ልጆቹ በዚህ ማለት እንችላለን። በትውውቅ 20 አመት በትዳር 15 አመት የዛሬ 20 አመት ስትተዋወቁ የነበረውን ሁኔታ በጥቂቱ ይነግሩናል። ከሱን ጀምሮ የዛሬ 20 አመት ያው የመጨረሻ ዩኒቨርሲቲ ተማሪ ሆነን ብዙዎቻችሁ አዲስ አበባ ዩኒቨርሲቲ የምታውቁ ካላችሁ ኬኔዲ ላይብረሪ አለ። እዛ ውስጥ ሪፈረንስ የሚባል ማንበቢያ ቦታ አለ። እዛ ከመገናኘታችን ከመተያየት ባለፈ አንድ ኮርስ የሷ ማይነር የነበረው የኔ ሜጀር ሆኖ ክላስ ነው ትምህርት አብረን ስንማር የተዋወቅ ነው። ያው እግዚአብሔር ፈቅዶ ያትውውቅ ወደ በጣም ኢንቲሜሲ ወደዛ ተቀየረ። በአጋጣሚ ሆኖ እኔ እዛው የመመረቂያ አመት ነው የተገናኘ ነው። ግራጁዌቲንግ ክላስ ሆነን እኔ በዛው ማስተርሴን ቀጠርኩኝ። እሷም ደግሞ አዲስ አበባ በአጋጣሚ አንድ እድል ነበራት። የዛኔ መምህራን የሚመደቡት በእጣና ወደ ተለያዩ ክልሎች በሚመደቡበት ወቅት አዲስ አበባ የነበረ እጣ አንስታ በዛ ነው ያ ግንኙነት የበለጠ መላመድ፣ አብሮነት፣ ሀሳብ መጋራት ያድጎ ወደ እግዚአብሔር ፈቅዶ ወደ ትዳር የተቀየረውና በጣም በትዝታ የተሞላ ወይም ደግሞ የዛኔ የነበረው እሷ ኖን ካፌ ነበረች። ያው ዩኒቨርሲቲ የነበራችሁ ታውቃላችሁ። እኔ ካፌ በላለው የዛኔ እንደምንም እያል ኖን ካፌ የሆኑ ሰዎች ካፌ መጥተው እንዲበሉ ከማድረግም ባሻገር አንዳንዴ ወተንም ደግሞ
የነሱንም ውጭ ከፍሎ የሚበሉትን አብረን እየበላን እሷ እየከፈለች አብሬ ያባላዋት እየበላው የኮስት ሼሪንግ ግንብር ተጠቃሚ ነበርኩኝ። በዛ ነው የበለጠ በጣም በትዝታ የተሞላ ጊዜ ያሳለፍ ነው። ያው እግዚአብሔር ፈቅዶ 2003 በእኛ አቆጣጠር መስከረም 29 ላይ ነው ወደ ጋብቻ ወይም ትዳር ወደ ትልቅ ኢንስቲትዩሽን ምስረታ የገባ ነው። አዎ ከትልቁ ኢንስቲትዩሽን ሌላ ኢንስቲትዩሽን ተፈጥሯል። አዲስ አበባ ዩኒቨርሲቲ በጣም በብዙ መስኮች ብዙ አበርክቶ ያላቸው ኢትዮጵያም ያሉን ሰዎችን ያፈራ ተቋም ነውና እንደው ቤቴ ነው ብለው እንዲመለሱ ዳግም እንድትገናኙ ይሄ 75ኛ ዓመት ልዩ አጋጣሚ ፈጥሯል ብሎ መውሰድ ይቻላል። በተለያዩ መርሃ ግብሮች ነበር ሲከበር የቆየውና በቀጣይስ ምንድናቸው የቀሩት መርሃ ግብሮች የሚለውን እንመልከት። አሁን ቀጣይ ያለው ነገም እሁድ በግቢያችን ሁለት አይነት ኤግዚቢሽኖች እየተካሄዱ ነው። አንደኛው ታሪካዊ ኤግዚቢሽን ወይም ደግሞ ሂስቶሪካል ኤግዚቢሽን የምንለው፣ ሁለተኛው ደግሞ በየኮሌጆች ያለፉት 75 ዓመት የመጡበትን ወይም ያስፈሩትን ውጤት በህትመት መልክ የሚያሳዩበት ሌላውን የመጣውን ታዳሚ ስለዛ የሚያሳውቁበት ኢቬንት ሁለት ኢቬንቶች በነገው ዕለትም በዋናው ግቢ 6 ኪሎ ይደረጋል። ከዛ ሰኞ ጀምሮ ደግሞ በሁሉም በአዲስ አበባ ዩኒቨርሲቲ ካምፓሶች የቀድሞ ምሩቃን ሁሉም ነው ወደ ቤታችሁ ነው የተባለው። ይህን ሁለት ቀን በዋናው ግቢ ነው አብረን እያከበርን ያለነው። ከሰኞ ጀምሮ ግን በየኮሌጆቻቸው ወይም በየትምህርት ክፍሎቻቸው በሚገኙበት ሄደው የተለያዩ ኤግዚቢሽኖች ወይም ደግሞ የሴሚናሮች፣ የልምድ ልውውጦች፣ የሜንተርሺፕ ወይም የቀድሞ ከኢንዱስትሪውም ይሁን ከተለያዩ ስራ ላይ ያሉ የቀድሞ ምሩቃን መጥተው ልምዶቻቸውን የሚያካፍሉበት፣ ተማሪዎቻችን ነገን በእነሱ ስር እንዲያዩ እድል የተመቻቸበት አንደኛው ፕሮግራም እሱ ሆኖ እንዳለ፣ ሮብለት ደግሞ በጣም ትልቁ 75 ዓመት አብሮን ይዞ የሚሄደው ትልቁ ፕሮግራም የታለመው ሮብለት ነው። ከ4 ኪሎ መጀመሪያ አዲስ አበባ ዩኒቨርሲቲ በታሪክ እንደምታውቁት የተመሰረተው 4 ኪሎ ባለው ሳይንስ ፋክልቲ በ50 ተማሪዎች ነው እና ያንንም አንድምታ እንዳለውም ለማሳየት ጭምር በተለያዩ በሙዚቃዊ ድራማዎች ወይም ደግሞ በአዲስ አበባ ዩኒቨርሲቲ በቻላቸው ፈረጅ እየተዘጋጀ ያለ ትልቅ የኪነ ጥበብ ድግስ ወይም ቻላቸውና ጓደኞቹ ተስፋዬም አብረው ያሉበት ከ4 ኪሎ እስከ 6 ኪሎ ወክ እየተደረገ 4 ኪሎ ፕላዛ ሚልበት ጋር መጀመሪያ 2 ሰዓት ተኩል ላይ እዛ ላይ ኢቬንት ይኖራል። የኃይለ ሥላሴን ዘመነ መንግስት ከትምህርት ጋር ያደረጉትን ወይም ደግሞ የዛኔ የነበሩትን የተማሪዎች እንቅስቃሴ ሊያሳይ የሚችሉ ፕሮግራሞች እዛ አሳይተን በእግር እየተራመድን 5 ኪሎ ላይ ደግሞ ያለገ ስዕል ትምህርት ቤት እዛ መጥተው የተለያዩ ስዕላዊ ስራዎችን የሚያሳዩበት እንደ ኤግዚቢሽን እየተደረገ የደርግ ዘመነ መንግስትን አብረን እየቃኘን ወደ 5 ኪሎ ዩኒቨርሲቲ በርም ላይ ደርሰን እዛው ጋር ምረፍ ተደርጎ እንደዚህ ሙዚቃዊ ድራማዎች፣ የተለያዩ አይነት ጫዋታዎች ይኖራሉ። ከዛም ተነስተን ደግሞ ወደ የካቲት 12 ወይም ደግሞ የሰማዕታት ሐውልት ጋም እዛም አካባቢ የተለያዩ ኢቨንቶች እየተደረጉ ወደ ዋናው ግቢ በተለያዩ የቀጣይ 25 ዓመት ወይም ደግሞ አዲስ አበባ ዩኒቨርሲቲ እስካሁን ያሉትን የምናደርግ የነበረው የ75 ዓመት ጉዞውን ነበር። አሁን ደግሞ ወደፊት ነገን ሊያሳይ የሚችሉ የተለያዩ ኤግዚቢሽኖችን እየተመለከትን በአዲስ አበባ ዩኒቨርሲቲ በዋናው ግቢ ውስጥ ባለው የራስ መኮንን ሆል ፊት ለፊት በሚከናወን ትልቅ ብሌን ወይም የሀገር ብሌን በሚል ሙዚቃዊ ድራማ እንደዚሁ እዛው ጋር ማጠናቀቂያውን የሮቡ ያገኛል። አርብም በጣም ትልቅ ሃይ ሌቭል ሴሚናር ወይም ደግሞ እንደ ኮንፈረንስ ይኖረናል። ይሄ በኋላ ላይ ደግሞ በራት ግብዣና የቀድሞ አሉሙናዮቻችንን በተለያየ መልክ ሪኮግናይዝ የምናደርግበት ፕሮግራም ተደርጎ በዚህ መልክ ለማክበር ወይም እያከበርን ለማክበርም በዝግጅት ላይ ነን ያለ ነው። በጣም ጥሩ 75ኛ ዓመት ምስረታውን እያከበረ የሚገኘው የአዲስ አበባ ዩኒቨርሲቲ መነሻ በማድረግ ከዶክተር መሳይ ገብረ ማርያም ጋር በአዲስ አበባ ዩኒቨርሲቲ የአልሙናይ ጽህፈት ቤት ዳይሬክተር ናቸው። ከእሳቸው ጋር ቆይታ አደረግን። በጣም እናመሰግናለን ስለመጡ። ግን አንድ ነገር ይጋብዙናል አይደለም? ጨርሻለሁ። ይጋብዙን ለኛም ለተመልካቾቻችን። እኔም ከመውጣቴ በፊት ስለተደረገልኝ ግብዣ በዩኒቨርሲቲ ስም
አመሰግናለሁ። እንደገናም በድጋሚ እንኳን ለአልማዝ ኢዮቤልዩ ወይም ለ75ኛው ዓመት የቀድሞ ምሩቃኖችን ወይም ደግሞ በቴክስትም ስልክ ነበር ሁላችሁንም እንኳን አደረሳችሁ ማለት ፈልጋለሁ። ወደ ቤታችሁ ኑ ሚል ጥሪ አሁን ከክብረ በዓል ባለፈ በሚጨበጥ የቀድሞ ተማሪዎቻችን በየትምህርት ክፍሎቻቸው መጥተው የተለያየ ድጋፍ እያደረጉ ወይም ደግሞ የተበለጠ ከትምህርት ቤቶቻቸው ጋር ቁርኝነት የሚፈጥሩበት እድል መዘጋጀቱንም እየነገርኩኝ ወይ ያበሰርኩኝ በዚሁ ሌላ ደግሞ በግቢያችን እየተደረገ ያለው ታሪካዊ የዚህ ኤግዚቢሽን ወይም ደግሞ ሂስቶሪካል ኤግዚቢሽን አውደ ርዕይም ጭምር ስላለ እሱን ተመልካቾቼ እንዲመለከቱ እየጋበዝኩ በዚሁ እሰናበታቸዋለሁ። እናመሰግናለሁ። በጣም አመሰግናለሁ። አሁን እዚህ የተገኘሁት 75ኛ ዓመቱን አዲስ አበባ ዩኒቨርሲቲ ሲያከብር አብሬ ለመሳተፍ ነው። ብዙ ሜሞሪ አለኝ። ቤተሰቦቹን እንግዲህ ዛሬ ልናያቸው ነው፣ በሜሞሪ ልናስታውሳቸው ነውና ወደ ኋላ ለመልሰውት ነው። እዚህ ጋር የምናያቸው በቀዳማዊ ኃይለ ሥላሴ ጊዜ ተማሪ የነበሩና ስራም በዛን ጊዜ የያዙ ናቸውና ከዚህ ጀምሮ እስከ ጥግ ድረስ እንግዲህ የእርሶ ቤተሰቦች ናቸውና እስኪ ትንሽ አስተዋውቁኝ። ለምሳሌ በደርግ ጊዜ ነው። ኮሎኔል መንግስቱ ብዙ ጊዜ አይደለም አልፎ አልፎ መጥተው ነበር። ያን የነበረውን ሁኔታ ያሳያል ማለት እችላለሁ። ቀጥሎ ያው ጠቅላይ ሚኒስትር መለስ በኢህአዴግ ጊዜ መጥተው አልፎ አልፎ እሳቸው ይመጡ ነበር። ትልልቅ አመታዊ ግራጁዌሽን ሲደረግና ክብረ የ50ኛው ዓመት ሲከበር እንደዚህ ያን የሚያሳይ ነው። እዚህም ቀረብ ወዳለ ጊዜ እንመጣለን። ጠቅላይ ሚኒስትር ኃይለ ማርያም በነበሩበት ጊዜ ያለው ሁኔታ ነው። እንግዲህ ሜሞሪ ሌን ስንል አዲስ አበባ ዩኒቨርሲቲ የሚታወሰው ኢትዮጵያን ወገኖቻችን በማስተማር ነው። እሱ ብቻ ሳይሆን ከአፄ ኃይለ ሥላሴ ጊዜ ጀምሮ የአፍሪካ ሀገራት ገና ኮሎኒ በነበሩበት ጊዜ እግዚአብሔር ያሳይ ስኮላርሺፕ የተሰጣቸው እየመጡ ይማሩ ነበር። አመሰግናለሁ ፕሮፌሰር ብሩክ ኃይሉ። በጣም እኔም አመሰግናለሁ ስለተሰጠኝ እድል። ለ100ኛ ዓመትም ያብቃዎት። ያብቃን። እግዚአብሔር ከፈቀደ ምን ማይሆን ነገር አለ?